ይህ የኢትዮጵያ ቴሌቪዥን ነው። ግንቦት 3 2018 ዓመተ ምህረት ተናስልኝ እንደምናመሻቸው የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ጉዳዮች ላስታውቃችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ 9.7 ቢሊዮን ብር ተጨማሪ በጀት ጠየቀ። ሰው ተኮር የልማት አቅጣጫዎች ላይ ልዩ ትኩረት ሰጥቶ እየሰራ የሚገኘው የመደመር መንግስት ለህፃናት ሁለንተናዊ እድገት የጀመራቸው ስራዎች አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። አገልግሎት ፍለጋ ህዝብ ወደ መንግስት የሚያደርገው ጉዞ ተቀይሮ መንግስት አገልግሎቱን ይዞ በየዜጋው ደጅ የሚገኝበት የአገልጋይነት ምዕራፍ ተጀምሯል የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ሀገር በትርክት ትጸናለች። ሚዲያው ሀገር የምትጸናበትን ትርክትን ይቀመማል። አስተሳሳሪ ትርክቶችን ማንበር የሀገር አንድነትን ያጠናክራል። ሚዲያ የሀገር የውጭ ጉዳይ ፖሊሲ ማስፈጸሚያና የብሔራዊ ጥቅም አስጠባቂ ነው። ሀገራት ሚዲያዎቻቸውን በመጠቀም ብሔራዊ ጥቅሞቻቸውን እያስከበሩ ይገኛሉ። የኢትዮጵያ ሚዲያስ ከሀገር ብሔራዊ ጥቅምን ከማስከበር አንጻር ቦታው የቱ ጋር ነው? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ይህንን ጉዳይ እየዳሰሰ አብራችሁ ይገኛል። ኢትዮ መልህቅ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ 9.7 ቢሊዮን ብር ተጨማሪ በጀት ጠየቀ። የፕላንና በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ብሔራዊ ምርጫ ቦርድ ዝርዝር የፋይናንስ አጠቃቀምና የአጋር ድርጅቶች ድጋፍ ሪፖርት ማቅረብ እንዳለበትም አስረድተዋል። ሞላ ለማየሁ ተጨማሪ አለው። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የዲሞክራሲ ተቋማትን የ2018 በጀት አጠቃቀምና የ2019 የፕሮግራም በጀት እቅድ ሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ አንዱ ሲሆን ቦርዱ ያሉበትን የተለያዩ ስራዎች ሰርቶ ለማጠናቀቅ ተጨማሪ በጀት እንደሚያስፈልግ ሰብሳቢዋ ሜላትወርቅ ኃይሉ አብራርተዋል። ለ7ኛው ጠቅላላ ምርጫ ባለፈው ጸድቆ የተለቀቀለት 10.6 ቢሊዮን ብር ሲሆን አሁን ላይ 9.7 ቢሊዮን ብር ተጨማሪ በጀት ያስፈልገናል ብለዋል። ይህም አጠቃላይ የምርጫ በጀቱ ከ20 ቢሊዮን ብር በላይ እንዲሆን አድርጎታል። በጀቱ ለድህረ ምርጫ ቁሳቁሶች አሰባሰብ፣ የኪራይ ክፍያና የቢሮ እድሳት ወጪዎች፣ የመጋዘን ኪራይ ጋር የተያያዙ ክፍያዎች፣ የሰው ኃይል ልማትና ለምርጫ አስፈጻሚዎች ክፍያ እንደሚሆን ተናግረዋል። የመራጮች የድምፅ መስጫ ወረቀት ህትመት፣ የተፎካካሪ ፖለቲካ ፓርቲዎችና የግል እጩዎች የመጀመሪያ ዙር ክፍያ እስካሁን 40 በመቶ መለቀቁን እንዲሁም የምርጫ አስፈጻሚዎች ክፍያ ባለፈው ወር መደረጉን ጠቁመው ቀሪ ክፍያዎች መኖራቸውን አስረድተዋል። የአስፈጻሚዎቻችንን የመጀመሪያ 40% ብቻ ነው የከፈልነው። ስለዚህ እነዚህ የመጀመሪያዎቹ 200 ሺህ በላይ የሆኑት 60% እና የተጨማሪዎቹ ሁለት በየምርጫ ጣቢያ የተጨመሩት 100% ክፍያ እንደገና ለጨመርናት የዚች የ14 ቀን የመራጮች ምዝገባ መጨመር ራሱ ያለው የበጀት ኢምፕሊኬሽን በጣም ከፍተኛ በመሆኑ እሱን ክፍያ ስንፈጽም አሁን ደግሞ ካለፈው ሐሙስ ጀምሮ እያሰራጨን ያለነው የድምጽ መስጫ ቀን የስልጠና ቁሳቁስ እንግዲህ በእነዚህ በ52000 ምርጫ ጣቢያዎች እያሰራጨን እንገኛለን። ይህንን ቁሳቁስ የምናሰራጨን በተከራየናቸው መኪኖች ነው። ተሽከርካሪዎች፣ ትልልቅ መኪኖች በአውሮፕላን በጣም ከፍተኛ ዋጋ እየተከፈለ ነው የምናጓጉዘው።
የአጋር ድርጅቶች የገንዘብ ድጋፍ መቀነስ በአብዛኛው በመንግስት የበጀት ስራዎች እየተሰሩ መሆኑን የገለጹት ሰብሳቢዋ የበጀት አጠቃቀሙ እስካሁን 90% በላይ መሆኑን አስረድተዋል። በፊትም የተጠየቀው በጀት ከ15 ቢሊዮን ብር በላይ መሆኑን አስታውሰው ድህረ ምርጫ ስራዎችን ለመስራት ተጨማሪ በጀቱ እንደሚያስፈልግ ተናግረዋል። ምርጫው የሚካሄደው ግንቦት 24 ሆኖ ከዛ በኋላ ከ3 እና ከ4 ቀን በኋላ ወረቀቶች ወደ ዋና መስሪያ ቤት መሰብሰብ አለባቸው። እነዚህ ሁሉ እንግዲህ ከ52,000-53,000 ምርጫ ጣቢያዎች ነው ተጓጉዘው የሚመጡት። እነዚህ ተጓጉዘው የሚመጡት ወደ ሴንተር ነው፣ ወደ ማዕከል ነው ለቬሪፊኬሽን ለድምጽ ውጤቱን ለመግለጽ። ከዛም ውጪ ደግሞ እንደዚሁ ይቀጥልና እስከ ሰኔ 30 ድረስ በየቦታው የተበተኑት የተሰራጩት የምርጫ ማስፈጸሚያ ቁሳቁሶች በሙሉ ወደ አዲስ አበባ ወደ ዋናው መስሪያ ቤት መመለስ ስላለባቸው ነው። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አመራሮች 7ኛው ጠቅላላ ምርጫ ስኬታማ እንዲሆን የሁሉም ኃላፊነት ነው። ሆኖም ቦርዱ ለውሳኔ እንዲያመች ዝርዝር የፋይናንስ አጠቃቀም ሪፖርትና የአጋር ድርጅቶች ድጋፍ ሪፖርት ጨምሮ ማቅረብ እንዳለበት አስረድተዋል። አንዳንዶቹ በጀቱ አስገዳጅ ሆኑ ወጪዎች ያሉበት አለ። ለምሳሌ ደሞዝ ከፊት ለፊት ላለው ሰራተኛ አስገዳጅ ነው። የተቋም የመጋዘን ይሁን የቤት ኪራይ አስገዳጅ ነው። ነገር ግን ምን ያስፈልገናል? የኪራዩ መጠን ከፊት ለፊት መቀመጥ አለበት። የጨመረ ከሆነ ደግሞ ውሉን ተጨማሪ ውል ያዘብችሁበት ነው እያንዳንዱ ያስፈልገናል። እሱ አታች አድርጋችሁ ስትልኩት ክሊር ይሆናል። ሌሎች የአጠቃቀምና አፈጻጸም ሪፖርት ያው ቅድም እንዳልኩት እሱ ያስፈልገናል። ይቻል በራሳችን ብቻ በጀት መወጣት ነው እኛ የምንፈልገው። የማንንም ጣልቃ ገብነት አያስፈልግም ማለት ነው። በዛ ልክ ምክር ቤታችን ስራውን ይገነዘባል። ስለዚህ እስከ ምርጫ ድረስ ያለው የቅድመ ምርጫ ስራዎች አሉ፣ በምርጫ ዕለት የሚሰሩ ስራዎች አሉ። ከምርጫ በኋላ ድህረ ምርጫ ላይ ቅድም ቁሳቁሶችን መመለስ፣ ወረቀቶችን መመለስ የመሳሰሉ ስራዎች እንዳሉ ይታወቃል። በዛ ልክ አድርጎ ባለችው ጊዜ ውስጥ ለይቶ ማቅረብ ቢቻል በጣም ጥሩ ነው። ተጨማሪ በጀቱን ለማወቅ በጣም ይጠቅመናልና በዛ መልኩ ብናደርግ በጣም ቆንጆ ነው። ቋሚ ኮሚቴው በተጨማሪም የሰብአዊ መብቶች ኮሚሽን፣ የህዝብ እንባ ጠባቂ ተቋምና የኢትዮጵያ ፕሬስ ድርጅት በጀት አጠቃቀምና የቀጣይ በጀት ፍላጎትን አድምጧል። የተወካዮች ምክር ቤት አባላት ከቻይናው ከፍተኛ የልዑካን ቡድን ጋር በፓርላማዊ ትብብር ዙሪያ ተወያዩ። በኢትዮጵያ ጉብኝት እያደረገ የሚገኘውና በሚኒስትር ማዕረግ የቻይና ብሔራዊ የህዝብ ኮንግረስ ሳይንስ ባህልና የህብረተሰብ ጤና ኮሚቴ ሰብሳቢ በሆኑት ሎሹጋንግ የሚመራው የልዑካን ቡድን በዛሬው ዕለት በተወካዮች ምክር ቤት ተገኝቶ ውይይት አድርገዋል። የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ በውይይቱ ወቅትም የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ እያደገ የመጣና በጠንካራ መሰረት ላይ ቆመ መሆኑን ጠቅሰው የፓርላማ ዲፕሎማሲው ይህንን ግንኙነት ይበልጥ ወደ ላቀ ደረጃ ያደርሰዋል ብለዋል። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በኩላቸው ቻይና በቴክኖሎጂ ሽግግርና በሰው ኃይል ልማት ለኢትዮጵያ እያደረገች ላለው ድጋፍ ምስጋና አቅርበዋል። የቻይናው ልዑካን ቡድን መሪ ሎሹጋንግ ቻይና በሳይንስ በባህልና በጤናው ዘርፍ ከኢትዮጵያ ጋር ያላትን ትብብር ለማሳደግ ቁርጠኛ መሆኗን አረጋግጠዋል። ዘገባው ሪፖርተራችን ህይወት አበበ ነው። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፍ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂያቫ ጋር ተገናኝተው በኢኮኖሚያዊ እድገት አጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። ሰው ተኮር የልማት አቅጣጫዎች ላይ ልዩ ትኩረት ሰጥቶ እየሰራ የሚገኘው የመደመር መንግስት ለህፃናት ሁለንተናዊ እድገት የጀመራቸውን ስራዎች አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋገጡ። አዲስ አበባ በቀዳማዊ ልጅነት ስራዎቿ የአፍሪካ ብነታዊ ተምሳሌት ሆና ቀርባለች። ለ3 ቀናት የሚቆየው ዓለም አቀፉ የቀዳማዊ ልጅነት ጉባኤ መካሄድ ጀምሯል። አሸናፊ እንዳለ ተጨማሪ አለው። የዛሬ ጨቅላዎች የነገ ሀገር ተረካቢዎች ቦርቀው ከማደግ ጠግበው ከመዋል የሚከለክላቸው ምክንያት እንዳይኖርና ነጋቸው በምኞት ሳይሆን በዛሬ ስራ እንዲወሰን የሚያደርጉ ተግባራት እየተከናወኑ ነው። ይህ ስራም በመርህና በእውቀት እንዲተገበር የቀዳማይ ልጅነት ልማት በሚል ማዕቀፍ አዲስ እሳቤ ተወጥኖ እውን ሆኗል። ሁሉም ህጻናት እስከ 6 ዓመታቸው ድረስ የሚሰንቁት ስንቅ የነገ መዳረሻቸውን ይወስናልና ይህ ብርቱ የሀገር ስራ በጥቂት ዓመታት ብቻ
ጠንካራ ውጤትን አስመዝግቧል። በስራዋ ከሀገር በሚሻገር አብነትነት የተጠቀሰችው አዲስ አበባ ደግሞ ዓለም አቀፉን የቀዳማይ ልጅነት ጉባኤን እንድታስተናግድ ተመርጣለች። ይህ ዓለም አቀፍ ጉባኤ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት መካሄድ ጀምሯል። ሰው ተኮር የልማት አቅጣጫዎች ላይ ልዩ ትኩረት ሰጥቶ እየሰራ የሚገኘው የመደመር መንግስት ለህፃናት ሁለንተናዊ እድገት የገባውን ቃል በተግባር እየገለጸ ነው። ሀገራችን የህፃናትን ደህንነት ለማሻሻል የሚያስችል ጉልህ ብሔራዊ መርሃ ግብር ጀምራለች። የሰቆጣ ቃል ኪዳን አማካኝነት የ15 ዓመት ፍኖተ ካርታ ተዘጋጅቶ ከ2 ዓመት በታች በሆኑ ህፃናት ላይ የሚደርሰውን መቀንጨር በ2022 ዓመተ ምህረት ዜሮ ለማድረስ እየተሰራ ይገኛል። ከ2008 ዓመተ ምህረት የሙከራ ትግበራ ጀምሮ በአሁኑ ሰዓት በሀገር አቀፍ ደረጃ የማስፋፊያ ስራዎች እየተከናወኑ ይገኛሉ። የሰቆጣ ቃል ኪዳን በፌዴራል መንግስት ከፍተኛ ትኩረት ተሰጥቶት በብሔራዊ የምግብና ስርዓተ ምግብ ካውንስል እየተመራ ነው። እንዲሁም በብዝሃ ዘርፍ ተጠያቂነትን ለማስፈን የጋራ እቅድና በየ6 ወሩ በከፍተኛ መድረክ ግምገማ እየተደረገ አመርቂ ውጤትም እያስመዘገበ ነው። በአዲስ አበባ ከተማ አስተዳደር ፋና ወጊነት ተጀምሮ በመላ ሀገሪቱ እየተስፋፋ በሚገኘው የቀዳማይ ልጅነት ልማት ላይ መንግስት የጀመረውን ልዩ ክትትልና ድጋፍ አጠናክሮ እንደሚቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አረጋግጠዋል። መንግስት ብልጽግናን ለማረጋገጥ እነዚህን ጥረቶች በመላ ሀገሪቱ ለማስፋት ሙሉ ቁርጠኝነት አለው። አስፈላጊውን በጀት በመመደብ ያስፈጽማል። ወጪው ትውልድ ጤናማ፣ ብቁና ውጤታማ እንዲሆን ያስችለናል የሚል ሙሉ እምነት ይዟል። በአንድ በኩል የትምህርት ቤቶች ደረጃ በማሻሻል በሌላ በኩል የተማሪዎችን ምገባ በማስፋፋት ከዚህ በተጨማሪ ልጆች በአካልና በመንፈስ የሚጎለብቱባቸው የስፖርትና የመዝናኛ ቦታዎች በየመንደሩ በመገንባት በኮሪደር ልማት አማካኝነት ከተሞችና ሰፈሮች ለልጆች ምቹዎች እንዲሆኑ በማድረግ መንግስት ግንባር ቀደም ሚና እየተጫወተ ነው። እነዚህ ሁሉ ርብርቦች የመንግስት የማህበረሰቡና የአጋዥ ተቋማት እንዲሁም የልማት አጋሮቻችን የጋራ ጥረትና የጋራ ውጤት ናቸው። በመሆኑም የልማት አጋሮቻችን እንዲሁም በቀዳማይ ልጅነት ግንባታ እና በሌሎች መስኮች ላይ በምናደርገው ጥረት የተሳተፋቸው አካላት በሙሉ ከጎናችን ስለሆናችሁ በኢፌዴሪ መንግስትና በራሴ ስም ምስጋና ለማቅረብ እወዳለሁ። በስራዎቿ እውቅና የተቸራት አዲስ አበባ ለህፃናት ማሳደጊያ ምርጥ የአፍሪካ መዲና የመሆን ራዕይዋ በጥሩ ጅምር ላይ ይገኛል። ለዚህ ደግሞ እውን የሆኑ ተጨባጭ ስራዎች ምስክር ናቸው። የተቀናጀ የቀዳማይ ልጅነት ልማት አገልግሎት በሁሉም የመንግስት ሆስፒታሎችና ጤና ጣቢያዎች በመደበኝነት እየተሰጠ ይገኛል። መንግስት የቅድመ አንደኛ ደረጃ ትምህርት ቤቶችን ምቹ እንዲሆኑ በማድረግ በቀን 2 ጊዜ ምግብን በማቅረብ የትምህርት ቁሳቁሶችና የትምህርት ቤት ዩኒፎርሞችና ሌሎችም የትምህርት ግብዓቶችን ከክፍያ ነፃ እያቀረበ ይገኛል። እነዚህ ስራዎች ግባቸው የህፃናትና የወላጆች ደስታ መመለስ ብቻ ሳይሆን የነገዋን ኢትዮጵያ የሚረከብ ብቁ ትውልድ መቅረጽ ነው። ዛሬ የምንወስናቸውና የምንፈጽማቸው ጉዳዮች የነገ ትውልድን እጣ ፈንታ ይወስናሉ። ተገቢ ኢንቨስትመንት የትውልዱ ጽኑ መሰረት የምንገነባበት ሲሆን ትኩረት ያለመስጠት ደግሞ ከፍተኛ ዋጋ የሚያስወጣና ሊቃና የማይችል አሉታዊ ተጽዕኖም ያሳድራል። ይህ ዓለም አቀፍ ጉባኤ ዛሬን ጨምሮ ለተከታታይ 3 ቀናት የሚካሄድ ሲሆን ከተለያዩ ሀገራት የመጡ ተሳታፊዎች ልምድና ተሞክሯቸውን የሚያጋሩበት ነው። ኢትዮጵያ የቀዳማይ ልጅነት ልማትን በፖሊሲ አስደግፋ እየሰራች ትገኛለች። የትምህርት ቤት ምገባ መጀመር ደግሞ የቀዳማይ ልጅነት ስራን ውጤታማ እንዲሆን አድርጎታል። በመንግስት የፖለቲካ ቁርጠኝነት ክትትል የሚደረግለት በጀት የሚበጀት ፕሮግራሙም ተሞክሮን በተለይ ለምስራቅ አፍሪካ ሀገራት እያጋራ ይገኛል። አልጋነሽ ተካ በዚህ ጉዳይ ላይ ያጠናቀረችው ዘገባ አለ። ትናንት ቁጥራቸው ቀላል የማይባል ህጻናት እድሜያቸው ለትምህርት ደርሶ ትምህርት ቤት መሄድ የማይችሉበት መሄድ የቻሉትን ቢሆኑ በምግብ እጥረት ትምህርታቸውን ለማቋረጥ የሚገደዱበት መራራ ጊዜ ነበረ። ዛሬ ግን ያ ትናንት በብሩህ ተስፋ ተተክቷል። ዛሬ የበርካታ ህጻናት ሀሳብ ስለሚይዙት የምሳቃ ሳይሆን ስለሚቀስሙት እውቀትና ስለሚሰንቁት ህልም ሆኗል። ቀድሞ የተሰሩ ልጆች አገር ይሰራሉ። ቀድሞ የተገነቡ ልጆች አገር ይገነባሉ። ቀድመው በደንብ ልጅነታቸው በደንብ ሴኪዩር የተደረገላቸው ልጆች
አገራቸውን ሴኩር ያደርጋሉ። ከዛ አንጻር የምናወጣው ወጪ የምንደክመው ድካም ሁሉ የወደፊቷን ኢትዮጵያ መስራት ነው እንጂ ወጪ አይደለም። ተመልሶ የምናገኘው ኢንቨስትመንት ነው ብለን ነው የምናስበው። ስለዚህ ኢትዮጵያ ትክክለኛ አቅጣጫ ላይ ነው ያለችው። ከለውጡ ዓመታት ወዲህ ኢትዮጵያ በበርካታ ዘርፎች ስኬትን እያስመዘገበች ትገኛለች። በተለይም ቴክኖሎጂን በመጠቀም በተሰማራበት ዘርፍ ተልእኮውን በእውቀትና በጊዜ የሚፈጽም ትውልድ የማፍራት ስራ በቁርጠኝነት ተጀምሯል። የቀዳማይ ልጅነት ፕሮግራምም የዚሁ ትልቅ ራዕይ አካል ሆኖ በጥሩ መልኩ እየተከናወነ ይገኛል። አሁን በኢትዮጵያ ደረጃ ወደ 7 ሚሊዮን ህጻናት በየቀኑ ምግብ እየተመገቡ ይማራሉ። በአዲስ አበባ ከተማ ብቻ በደንብ በህግ ማዕቀፍ ወጥቶለት ራሱን የሚያስተዳድር የአዲስ አበባ ከተማ የትምህርት ቤቶች ምገባ ኤጀንሲ የሚባል ተቋቁሞ በከፍተኛ ጥረት ከፍተኛ አመራሮች ዳይሬክሽን ሰጥተውበት ድጋፍ ተደርጎ የፖለቲካ ሰፖርት ፖለቲካል ዊል ስለነበረ ተጀመረ። አሁን ወደ 800 ሺህ ወይም ከዛ በላይ ልጆች በየቀኑ ሁለት ጊዜ በቀን ምግብ እየተመገቡ ይማራሉ። አዲስ አበባ ከተማ በአዲስ አበባ የተጀመረው የተማሪዎች የምገባ ፕሮግራም መነሻው የነበረው የህፃናት የምግብ ተጋላጭነት ነበር። ዛሬ ግን ይህ ተሞክሮ በሌሎች የኢትዮጵያ አካባቢዎችም ተስፋፍቶ ለሌሎች የአፍሪካ ሀገራት ጭምር እንደ ትልቅ አርአያ የሚጠቀስ ስኬት ሆኗል። አዲስ አበባ ከተማ ላይ በሰፊው መጀመሩ ትክክለኛ ኢንተርቬንሽን ነበረ በሀገር አቀፍ ደረጃ። ምክንያቱም ብዙ ሰው ያለው አዲስ አበባ ከተማ ውስጥ ነው። ትልቁ ከተማ አዲስ አበባ ነው። የሀገራችን የፖለቲካ ካፒታል ነው። የኢኮኖሚ ካፒታል ነው። የአፍሪካ ህብረት መቀመጫ ነው። ስለዚህ አዲስ አበባ ላይ የተሰራ የተፈተሸ ነገር ማሳየት ለኢትዮጵያ ትልቅ ሴንተር ኦፍ ኤክሰለንስ እየሆነ እያገለገለ ነው። አሁን ከኢትዮጵያም አልፎ ብዙ ሀገሮች እየመጡ እየጎበኙ ድጋፍ እየጠየቁ ነው። ብዙ በተለይ ምስራቅ አፍሪካ ሀገሮች እንደዚህ አይነት በዘላቂነት ልጆቹን ሴኩር አድርጎ በስርዓት የመመገብ የማስተማር ስራ መስራት አለባቸው። ኢትዮጵያ በምግብ ራሷን ለመቻል የጀመረቻቸው ስራዎች ውጤታማ እየሆኑ ነው። ቀዳማይ ልጅነት ፕሮግራም ላይ ያተኮረው አምራች ትውልድ የማፍራት ትጋት ስኬትም መታየት ጀምሯል። ኢትዮጵያ በሚቀጥለው 4-5 ዓመት ውስጥ በጣም ትልቅ ለውጥ ይኖራል። በስኩል ፊዲንግም ካቨሬጅ ራሱ ዝም ብሎ ጊዜያዊ መመገብ ሳይሆን በዘላቂነት በራሳችን መሬት ራሳችን ምግባችንን እያመረትን እንስሳቶችን እያረባን ልጆቻችን ስጋና እንቁላል ብርቅ ሳይሆንባቸው እየተመገቡ የሚማሩበት ጊዜ ሩቅ ይሆናል ብዬ አላስብም። የቅርብ ጊዜ ነው የሚሆነው። ምክንያቱም ኦልሬዲ የከፍተኛ አመራሩ ድጋፍ አለው። ይህ ፕሮግራም በበጀት እየተደገፈ ነው፣ በሲስተም እየተደገፈ ነው። ሀገር የሚሰራው በልጅነት ሲሆን ቀዳማይ ልጅነት ላይ መስራት ደግሞ ድህነትን ማምለጥ ነው። ኢትዮጵያ ለተወለዱትም ልጆች ላልተወለዱትም ልጆች ፖሊሲ አላት። ላልተወለዱት ገና ለሚወለዱት ማለት ነው። የትኛውም ሀገር የፖሊሲ ፍተሻ ብናደርግ ላልተወለደ ልጅ ፖሊሲ ያለው ሀገር የለም። እውነት ለመናገር ኢትዮጵያ አላት። ገና ላልተወለዱ ልጆች ነው የሰቆጣ ዴክላሬሽን የሚሰራው። ገና ለሚወለዱት ልጆች ነው። የሚወለዱት ልጆች አንጎላቸው እንዳይጎዳ የጤንነታቸው የተጠበቀና አምራች እንዲሆኑ በመጀመሪያው 1000 ቀን የሚደርሰውን ጉዳት ለማስቀረት በተለያየ አቅጣጫ የሚሰራ የሰቆጣ ዴክላሬሽን የሚባል ጽህፈት ቤት ኢትዮጵያ አቋቁማ በጤና ጥበቃ ስር በከፍተኛ ኢትዮጵያ የሀገሪቱ አመራሮች ክትትል የሚደረግለት በጀት የሚሰጠው ዓለም አቀፍ አጋሮቻችን የሚደግፉት ትልቅ ፕሮግራም ነው ኢትዮጵያ የምትመራው። ኢትዮጵያ የህፃናትን መቀንጨር በፈረንጆቹ 2030 ዜሮ ለማድረስ በሚል ከ15 ዓመታት በፊት የሰቆጣ ቃል ኪዳን ሰቆጣ ላይ ተፈራርማለች። ፖሊሲ አውጥታም እየተገበረችው ነው። አምራች ትውልድ ብሩህ ተስፋና ጠንካራ ሀገር ጉዞውን ከቀዳማይ ልጅነት ይጀምራል። ኢትዮጵያ በተለያዩ የልማት ዘርፎች የጀመረቻቸው ግዙፍ ተግባራት የትውልድ ተስፋ ከመሆን ባለፈ በተጨባጭ ስኬቶች የታጀቡና ቃል በተግባር የተፈጸመባቸው ድሎች ሆኗል አለ የመንግስት ኮሚኒኬሽን አገልግሎት። ቃል በተግባር ኢትዮጵያ እያከናወነች ነው በሚል አገልግሎቱ መግለጫ አውጥቷል። የመግለጫው ሙሉ ቃል እንደሚከተለው ይቀርባል። በግብርናው ዘርፍ በተለይም በበጋ መስኖ ስንዴ ልማት የታየው አብይ ለውጥ ሀገሪቱን ከውጭ እርዳታ ስንዴ ጥገኝነት አላቆ ራስን ወደ መቻል ከፍ አድርጓታል። ምርቱን ለውጭ ገበያ ማቅረብ ወይም ኤክስፖርት መጀመሯም የምግብ ዋስትናን ለማረጋገጥ የሚደረገውን ትግል ወደ አዲስ ምዕራፍ አሸጋግሮታል። በኢንዱስትሪ መስክ የውጭ ምንዛሬ ፍሰትን ለመታደግ የተወጠነው የተኪ ምርቶች ንቅናቄ
የኢንዱስትሪ ግብዓቶችና የፍጆታ ዕቃዎችን በሀገር ውስጥ በማምረት ረገድ ተስፋ ሰጪ ውጤቶችን እያስመዘገበ ይገኛል። ይህም ሀገራዊ ምርታማነትን በማነቃቃት የኢኮኖሚውን መዋቅር እያጠናከረው ነው። የከተሞችን ገጽታ ለማሻሻልና ለዜጎች ክብር ያለው ሕይወት ለመስጠት የተጀመረው የኮሪደር ልማት በአዲስ አበባና በተለያዩ የክልል ከተሞች የኮንፈረንስ ቱሪዝም መዳረሻ ከማድረግ ባለፈም ምቹ የመንቀሳቀሻ መንገዶችና ደረጃቸውን የጠበቁ መሰረተ ልማቶችን እውን በማድረግ ኢትዮጵያውያን በሀገራቸው ላይ አዲስ ተስፋ እንዲኖራቸው አድርገዋል። የኢትዮጵያውያን ትብብር ማሳያ በሆነው በአረንጓዴ አሻራ መርሃ ግብርም ኢትዮጵያ ከ48 ቢሊዮን በላይ ችግኞችን በመትከል የአየር ንብረት ለውጥን ለመቋቋም በሚደረገው ዓለም አቀፍ ጥረት ቀዳሚ ከሆኑ ሀገራት ተርታ እንድትሰለፍ ያደረገ የማይደበዝዝ አሻራ ማኖርም ተችሏል። ነባር የቱሪዝም መዳረሻዎችን በማደስ አዳዲስ መዳረሻዎችን በመገንባትና የንጹህ ኢነርጂ ኢንቨስትመንቶችን በማስፋፋት ሀብቶች እንዲለዩ እንዲገለጡና የኢኮኖሚ መሰረት እንዲሆን የተሰራ ወሳኝ ስራ ፍሬው የሚታይበት ወሳኝ ጊዜ ላይ ይገኛል። እነዚህ ስኬቶች የመንግስትና የሕዝብ የጋራ ቁርጠኝነት ውጤቶች ናቸው። ኢትዮጵያ በትክክለኛ የልማትና የእድገት ጎዳና ላይ መሆኗን የሚያረጋግጡ ከመሆናቸውም በላይ በዜጎች ሕይወት ላይ ተጨባጭ ለውጥ የሚመጣበት የታሪክ ምዕራፍ ላይ መድረሳችንን ያሳያሉ ብለዋል የመንግስት ኮሚኒኬሽን አገልግሎት። አገልግሎት ፍለጋ ህዝብ ወደ መንግስት የሚያደርገውን ጉዞ ተቀይሮ መንግስት አገልግሎቱን ይዞ በየዜጋው ደጅ የሚገኝበት የአገልጋይነት ምዕራፍ ተጀምሯል። በተሰሩ የሪፎርም ስራዎች አገልግሎቶች ቀስ በቀስ ዛሬ ላይ ወደ ኦንላይን ቋት መሸጋገርም ጀምሯል። የዚህ ሽግግር ዋነኛ ማሳያ ደግሞ ሞሰብ የአንድ ማዕከል አገልግሎት ነው። በተለይ በቴክኖሎጂ የታጠቁ ዘመናዊ ተሽከርካሪዎችን ያሰማራው ተንቀሳቃሽ የሞሰብ አገልግሎት አዲስ የሽግግር ምዕራፍ ሆኖ ብቅ ብሏል። ይህን የአገልግሎት ሽግግር የመነሻውን አመክኖና የመዳረሻው ግብ አፍታታ ባልደረባችን ሮዛ መኮንን እንደሚከተለው ታቀርበዋለች። ነገና ዛሬ አይመችም። ኃላፊው ስብሰባ ላይ ናቸው። ሲስተም የለም፣ እንደምታየው ነው። መብራትም የለም። ሲመጣ ተመለስ። እነዚህ ቃላት ለዓመታት የኢትዮጵያ ሲቪል ሰርቪስ መገለጫዎች ነበሩ። የተንዛዛ ሰልፍ፣ አቧራ የጠጣ የወረቀት ክምር የመንግስት አገልግሎት መታወቂያዎች ሆነውም ቆይተዋል። ዛሬ ግን ይህን የመስበር ጉዞ ተጀምሯል። የወረቀት ተራራ በዲጂታል ቴክኖሎጂ እየተተካ ነው። መንግስት አገልግሎት ለመስጠት ቢሮ አዘጋጅቶ የእርሶን መምጣት መጠባበቅ ትቶ ራሱ መኪና አስነስቶ ከደጃፎ መጥቶ ለአገልግሎ ቢኖር ምን ይሰማዎታል? አዎ ይህ ምኞት አይደለም። ዛሬ በኢትዮጵያ እየታየ ያለ ተስፋ ሰጪ ጅምር እንጂ። ግን ይቻል ይሆን? ቆይታችን መልስ ይኖረዋል። አገልግሎት ፍለጋ ህዝቡ ወደ መንግስት የሚያደርገው ጉዞ አቅጣጫ ተቀይሮ መንግስት አገልግሎቱን ይዞ በየዜጋው ደጅ የሚገኝበት የአገልጋይነት ምዕራፍ ተጀምሯል። በቅርቡ ጠቅላይ ሚኒስትሩ በይፋ ባስጀመሩት የተንቀሳቃሽ የሞሰብ አገልግሎት ይህ እውን ሆኗል። የቴክኖሎጂን መሰረት ያደረገ ማሻሻያ የመንግስትን አሰራር ከማቅለል ባሻገር የዜጎችን የዕለት ተዕለት ህይወት ብሩህ የሚያደርግ ነው። ይህ ስኬት ታዲያ በአንድ ጀንበር የመጣ አይደለም። ከ2010 ዓ.ም የለውጥ መንግስት ጀምሮ የኢትዮጵያ ሲቪል ሰርቪስ ተቋማዊ ሪፎርም ዋነኛ አጀንዳው አድርጎ ሰርቷል። ዓላማው ግልጽ ነበር። ቅልጥፍና የራቃቸውን አሰራሮች ማስወገድና ተቋማትን ማዘመን። ይህ ጉዞ ዲጂታል ኢትዮጵያ 2025 እና ዲጂታል ኢትዮጵያ 2030 ከተሰኘው ብሔራዊ ስትራቴጂ ጋር እየተሰናሰነ ትልቅ የለውጥ ምዕራፍ እንዲከፈት አድርጎም ተቀናጅቷል። በዚህም ዛሬ ላይ ቀስ በቀስ አገልግሎቶች ወደ ኦንላይን ቋት ወይም ኢሰርቪስ መሸጋገር ጀምረዋል። የዚህ ሽግግር የመጀመሪያው ትልቅ ማሳያ ደግሞ መሰብ የአንድ ማዕከል አገልግሎት ነው። አሁን ደግሞ በቴክኖሎጂ የታጠቁ ዘመናዊ ተሽከርካሪዎችን ያሰማራው ተንቀሳቃሽ የሞሰብ አገልግሎት የለውጡ ዘውድ ሆኖ ብቅ ብሏል። ከዚህ ግዙፍ ሀገራዊ የለውጥ ጉዞ ጀርባ ያሉትን 5 አንኳር ምሰሶች እንመልከት። የመጀመሪያው መሶብ የአንድ ማዕከል አገልግሎት ነው። ይህ በእርግጥ የመጀመሪያው አብዮት ነው። ከአዘርባይጃን በአሳን ሩዋንዳ በኢሬምቦ ያመጡትን ለውጥ ኢትዮጵያ በመሰብ እያሳካችው ነው። ከ100 በላይ ቁልፍ የመንግስት አገልግሎቶች ከንግድ ፈቃድ እስከ መሬት አስተዳደር በአንድ የተቀናጀ ቋት ኢንተግሬትድ ፖርታል ተሰብስበዋል።
አንድ ጊዜ ብቻ የመረጃ መስጠት መብት የዜጎች አዲሱ መደበኛ አሰራር እየሆነ ነው። ሁለተኛው ስላላችሁ የአገልግሎት ማሻሻያው አንኳር ምሰሶ የመሶብ ሞባይል አገልግሎት ነው። ይህ የለውጡ አዲስ ምዕራፍ ነው። በሚያዝያ 14 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ የተመረቀው ይህ አገልግሎት መንግስትን የሳተላይት ኢንተርኔትና የፀሐይ ኃይል ወደ ተገጠመላቸው አውቶቡሶች አስገብቷል። ህንድ፣ ዩኤኢ እና ደቡብ አፍሪካ የተገበሩትን መንግስት ወደ ህዝብ የማቅረብ ጽንሰ ሐሳብ ኢትዮጵያ ሰሞኑን ጀምረዋለች። ሶስተኛው የመንግስት አገልግሎት ማሻሻያ የፋይዳ ዲጂታል መታወቂያ ነው። ይህ የለውጡ የጀርባ አጥንት ነው። በአንድ የፋይዳ መታወቂያ ቁጥር ብቻ የተለያዩ መስሪያ ቤቶች የዜጎችን መረጃ እንዲለዋወጡ በማድረግ አላስፈላጊ የቢሮክራሲ ጣጣን ከስሩ መንግሎ እየጣለ ይገኛል። ሌላው የለውጡ ምሰሶ ኢ-ክፍያ ወይም ኢ-ፔመንት ነው። ይህ የመንግስት አገልግሎት ማሻሻያ ያረፈበት አራተኛው አውድ ነው። ረዥሙን የባንክ ሰልፍ ያስቀረ የቴሌብርና የባንኮች ትስስር ውጤት ነው። የስርዓት ጊዜን ከመቆጠብ ባሻገር የሙስናን በር ቁልፉን የዘጋ እርምጃ ነው። አምስተኛው የመንግስት አገልግሎት ማሻሻያ አምድ ያረፈበት መሰረት የአገልግሎቱ ማቅረቢያ ማዕቀፍ ነው። ኤስኤልኤ ይሉታል። ይህ የአገልግሎት አሰጣጥ ማሳለጫ ነው። ልኬትም አለው። እያንዳንዱ አገልግሎት የራሱ የሆነ ጊዜ ገደብ ተበጅቶለታል። ተገልጋዩ ጉዳዩን በስንት ደቂቃ እንደሚያልቅ አስቀድሞ ያውቃል። ተጠያቂነትም ሰፍኗል። የአገልግሎት ማሻሻያ ሪፎርም ስኬቶችን በአሃዞች ስንመዝናቸው ደግሞ ቀጣዩን ምልከታ ይሰጡናል። በዲጂታል አገልግሎቱ ምክንያት በአካል ወደ ቢሮ የሚመጡ ተገልጋዮች ብዛት 60 በመቶ ቀንሷል። በኦንላይን የሚሰጡ የመንግስት አገልግሎቶች ብዛት ከ100 በላይ ደርሷል። የፋይዳ ምዝገባና መሰል አገልግሎቶች ይወስዱ የነበረውን ጊዜ ከቀናት ወደ ደቂቃዎች ዝቅ ብሏል። በተንቀሳቃሽና በዲጂታል አገልግሎቶች ምክንያት የሙስና ተጋላጭነት ወርዷል። በመሶብ አገልግሎቶች ያገኙ የአዲስ አበባ ተገልጋዮች የእርካታ መጠን 98 በመቶ ደርሷል። ስለዚህ ይህ እያመላከተ ያለው የኢትዮጵያ የመንግስት አገልግሎት አሰጣጥ ከባህላዊ መስመር ወጥቶ ፍጥነቱ ወደማይገታ የዲጂታል አውራ ጎዳና መቀላቀሉ ነው። ከመሰብ እስከ ሞሰብ ሞባይል አገልግሎት እየተደረገ ያለው ጉዞ ሀገራችን ከኋላ ቀር ቢሮክራሲ ለመላቀቅ ያደረገችው ቁርጠኛ ውሳኔ ማሳያ ነው። እነዚህ ዘመናዊ አውቶቡሶች መንገዳችንን ሲያቋርጡ የምናየው ተሽከርካሪዎችን ብቻ አይደለም። ይልቁንም መንግስት የዜጎችን ደጅ ለማንኳኳት ያለውን ጽኑ ቁርጠኝነት ነው። ቴክኖሎጂው መሳሪያ ነው። ዋነኛው ግቡ ግን የሰው ልጅ ክብርን ማስጠበቅና ብልጽግናን ማረጋገጥ ነው። ይህ ተስፋ ሰጪ ጅምር አጠናክሮ በመቀጠል ዜጎች መንግስት ከደጅ ያለልኝ የሚሉባትን በቴክኖሎጂ የበለጸገች ኢትዮጵያን ማየት በፍጹም ጊዜው ሩቅ አይሆንም። ለዘመናት ዜጎችን ለእንግልት ይዳርግ የነበረው አገልግሎት አሰጣጥ በዲጂታል ቴክኖሎጂ ታግዞ በቀልጣፋ አሰራር እየተተካ ይገኛል። የመሶብ አንድ ማዕከል አገልግሎት የመንግስትን የስራ ፍሰት በቴክኖሎጂ በማስተሳሰር ቀናት ይወስዱ የነበሩ አገልግሎቶችን ወደ ደቂቃዎች ዝቅ አድርጓል። ከ187 በላይ የመንግስት አገልግሎቶችን የያዘው መሶብ ዜጎች በአንድ ቦታ ላይ ጉዳያቸውን በፍጥነት እንዲፈጽሙ እያስቻለም ነው። አለሚልፉ ተጨማሪ አላት። ለበርካታ አስርት ዓመታት የኢትዮጵያ ሲቪል ሰርቪስ መለያው የተንዛዛ ቢሮክራሲ ነበር። ዜጎች የንግድ ፍቃድ ለማደስ ወይም የልደት ምስክር ወረቀት ለማውጣትና ሌሎች አገልግሎቶችን ለማግኘት ቀናትና ሳምንታትን በረጅም ሰልፍ ማሳለፍና በቢሮዎች መካከል መንከራተት የተለመደ ገጠመኝ ነበር። ይህ አሰራር ለሙስና በር ከመክፈቱም በላይ የዜጎችን ጊዜና ጉልበት ያባክን ነበር። ባልተቀናጀ ሁኔታ አንዱ ቢሮ የተዞረ ነበር የሚባለው ውጣ ውረድ ነበረው። ጊዜንም ያባክን ነበር። በፊት የነበሩት አገልግሎቶች ቀጠሮ ይበዛሉ። ቀጠሮና ስራ ደግሞ ያው አይገናኝም። አንቺ ሁሉን ነገር ምስተሪው ዛሬ ቢዝነስ ማለት ታይም ነው፣ ሰዓት ነው። ይህ ኋላ ቀር አሰራር ዛሬ ታሪካዊ ሽግግር ላይ ይገኛል። መንግስት ዲጂታል ኢትዮጵያ 2030 ስትራቴጂን መሰረት በማድረግ የጀመራቸው የቴክኖሎጂ ማሻሻያዎች ቢሮክራሲን በማቃለል ዜጋ ተኮር አገልግሎትን እውን እያደረጉ ነው። እዚህ የመጣበት ጉዳይ ንግድ ፍቃድን ለማሳደስ ነው። ያስ ያው 10 ደቂቃ አልቆይ ነው ወዲያው ጨርሶ የሚሰጡን። በጣም ተደስቻለሁ በዚህ መስተንግዶ። ንግድ ፍቃድ ለማውጣት ነው መጣው። በጣም ጥሩ ነው። በጣም አሪፍ ነው። ከድሮ በጣም የተለየ ነገር ነው አየነው። እዚህ ቢሮ ገብተሽ መቆም የለም፣ መመላለስ የለም።
ይህንን ለውጥ በግንባር ቀደምትነት የሚመራው መሶብ የአንድ ማዕከል አገልግሎት የተበታተኑ ከ187 በላይ የመንግስት አገልግሎቶችን በአንድ የተቀናጀ ቋት አምጥቷል። እንደ ንግድ ፈቃድና ሲቪል ምዝገባ ያሉ ቁልፍ አገልግሎቶችን በግልጽነትና በተጠያቂነት እየሰጠ ይገኛል። ሁለት መንገድ ነው መንግስት የተከተለው። አንደኛው ቀበሌ ዋናው የመንግስት አካል ሆኖ መሰረት ሆኖ ቀበሌ ማዘመንና ሰርቪስ መስጠት የሚያስችል ተቋም ማድረግ ነው። ሁለተኛው መሶብን በእኛ ልጆች በእኛ ሲስተም እዚህ ቦታ መጀመር ነው። ይሄ ለኢትዮጵያ ሕዝብ ትልቅ የምስራች ነው። ለምሳሌ ንግድ ፍቃድ ላወጣ ብፈልግ ንግድ ፍቃድም የፋይዳ ዲጂታል አይዲም እዚሁ መውሰድ እችላለሁ። ፓስፖርት እዚህ አለ። ገቢ መክፈል እችላለሁ። የባንክ አገልግሎት አለ፣ ቴሌኮም አለ እና አንድ ሰው ለአንድ ሰርቪስ በርካታ ቦታ መጓዝ ሳይጠበቅበት እዚሁ መጥቶ እነዚያን ሰርቪሶች አንድ ቦታ ማግኘት ጥቂት የተሳካላቸው ሀገራት በከፍተኛ ኩራት ከሚናገሩባቸው ሪፎርሞች መካከል እንዲህ ያለው ስራ። በቅርቡ በጠቅላይ ሚኒስትር አብይ አህመድ የተመረቀው የመሶብ ተንቀሳቃሽ አገልግሎት ወደ ዜጎች ደጅ ቀርቧል። ይህ አሰራር ቴክኖሎጂን መጠቀም ለማይችሉ አረጋውያንና ርቀው ለሚገኙ ዜጎች ተስፋን የፈነጠቀ ሲሆን በዘመናዊ አውቶቡሶች የሚሰጠው አገልግሎት የቆይታ ጊዜን ከሳምንታት ወደ ደቂቃዎች አወርዶታል። የዚህ ስርዓት የጀርባ አጥንት ደግሞ እስካሁን ከ43 ሚሊዮን በላይ ዜጎችን ያቀፈው ፋይዳ ወይም ብሔራዊ ዲጂታል መታወቂያ ነው። ፋይዳ የመንግስት የአገልግሎት ሰንሰለቱን በ60 በመቶ ማሳጠርም አስችሏል። ይህ በአካል ወደ ቢሮ የሚመጡ ተገልጋዮችን ቁጥርም እንዲቀንስ ምክንያት ሆኗል። ከሞባይል መኪና ቀጥሎ ወደ ሞባይል መግባት አለበት። ሰርቪሱ በቀላሉ መገልገልም መቻል አለብን። ያ ደግሞ እንዲሆን ዲጂታል አይዲ ወሳኝ ነው። የምናገለግለውን ሰውዬ ካላወቅን ለማን ሰርቪስ እንደሚሰጥ ካላወቅን ጥፋትን ሊያስከትል ይችላል። ሰውየውን ካወቅነው ግን የሚፈልገውን ነገር ለማቅረብ፣ ብድር ለመስጠት፣ የፋይናንሻል ሰርቪስ ለመስጠት፣ ንግድ እንዲሳለጥ ለማድረግ የሚያስፈልጉ የዕለት ፍላጎቶች ለማሟላት በከፍተኛ ደረጃ የሚያግዝ ነገር ነውና ይህ ትልቅ አድቫንስመንት ነው። ከመሶብ እስከ ፋይዳ የተዘረጉት የዲጂታል መሰረተ ልማቶች ኢትዮጵያን ከቢሮክራሲ ማነቆ እያላቀቁ ነው። ይህም የዲጂታል ኢትዮጵያ 2030 ራዕይ ከእቅድ ባለፈ በተግባር መሬት እየወረደ መሆኑን የሚያረጋግጥ ትልቅ ስኬት ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል።
ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። የባህር በር ጥያቄን መመለስ ለሚቀጥለው ትውልድ የተረጋጋች የበለጸገችና በራሷ የምትተማመን ሀገር የማስረከብ ኃላፊነት ነው። ለኢትዮጵያውያን ከፖለቲካ ልዩነት በላይ የሚቀመጠው የባህር በር ጥያቄ ተፎካካሪ ፓርቲዎችን በአንድነት የሚያቆም ሆኗል። ሜሮን በረዳ ተጨማሪ አላት። ኢትዮጵያ 130 ሚሊዮን ሕዝብ ያላት በአፍሪካ በሕዝብ ብዛት ሁለተኛ የሆነች ሆኖም ግን ለዓለም አቀፍ ንግድና ለደህንነቷ ዋስትና የሚሆን የራሷ የባህር በር የሌላት ሀገር። ለብዙዎች የባህር በር የንግድ መውጫ ብቻ ሊመስል ይችላል። ለኢትዮጵያ ግን ጉዳዩ ከዚያ በላይ ነው። የህልውና የብሔራዊ ደህንነትና የትውልድ ዕጣ ፈንታ መወሰኛ ጭምር። በየዓመቱ ኢትዮጵያ ለወደብ ኪራይና ለሎጂስቲክስ አገልግሎት በቢሊዮን የሚቆጠር ዶላር ታወጣለች። ይህ የውጭ ምንዛሬ ለትምህርት ቤቶች፣ ለሆስፒታሎችና ለኢንዱስትሪ ማስፋፋያ ሊውል የሚችል ሀብት መሆኑ ደግሞ መዘንጋት የማይገባው ጉዳይ ነው። በአንድ ወደብ ላይ ብቻ ጥገኛ መሆን ደግሞ የሀገሪቱ የኢኮኖሚያዊ ደም ስር በሌሎች እጅ እንዲወድቅም ያደርገዋል። የዋጋ ግሽበትና የሸቀጦች እጥረት በየጊዜው የሚፈታተኑት ይህንኑ በሰው እጅ የሚዘወር የንግድ መስመርን ተከትለው ነው። ታዲያ ይህ ለኢትዮጵያውያን ከፖለቲካ ልዩነት በላይ የሚቀመጠው የህልውና ጉዳይ ተፎካካሪ ፓርቲዎችንም ጭምር በአንድ ገጽ የሚያቆም ሆኗል። እውነት ለመናገር ይሄ መጀመሪያውም ኢትዮጵያ ባህር በር ያጣችበት መንገድ ፍትሐዊ ነው ብሎ ኢዜማ አያምንም። የባህር በር ጉዳይ ኢኮኖሚ ጉዳይ ብቻ አይደለም። ኦልሞስት የሉዓላዊነት የብሔራዊ ማንነት ጉዳይ ነው። ምክንያቱም ለዘመናት በባህር ብዙ ነገሮችን ስታከናውን ለነበረች ሀገር በአንድ ጊዜ ይህንን አጣ ባዶዋን ቀርታ እንደዚህ ተቆልፎባት ምትኖር አይደለም። ህዝብ ቁጥር ሲጨምር ፍላጎቶች እየጨመሩ ሲመጡ መውጫ ቀዳዳ ያስፈልጋል። ይሄ ኢትስ ኦብቪየስ። ይሄን ያጣችውን ባህር በር ኢትዮጵያ መልሳ ማግኘት አለበት ብለን እናምናለን። በአሁኑ የዓለም ፖለቲካ ቀይ ባህር የሀያላን ሀገራት የፍላጎት መድረክ ሆኗል። ኢትዮጵያ በዚህ ስትራቴጂካዊ ቀጠና ላይ የራሷ ድምፅና መቆሚያ ከሌላት ቀጣይነቷን በሌሎች በጎ ፈቃድ ላይ ብቻ እንድትመሰርት ይገፋፋታል። የባህር በር አለመኖር ማለት ደግሞ ከዓለም ጋር የምትገናኝበት ቁልፍ በሌሎች እጅ እንደማስቀመጥ መሆኑ ነው። ይህ ደግሞ በድንገተኛ ቀውሶች ወቅት ሀገራዊ ደህንነትን ለከፍተኛ አደጋ ማጋለጡ አይቀሬ ይሆናል። የቀይ ባህር ንግድ ቁልፍ ተዋናይ የነበረችው ኢትዮጵያ ዛሬ ላይ የምታደርገው ጥረት የሌሎችን ሉዓላዊነት መጋፋት ሳይሆን በተፈጥሮና በታሪክ የተነጠቀችውን መብት በሰላማዊና በጋራ ተጠቃሚነት መርህ መመለስ ነው። ሉዓላዊነታችን ሲከበር ኢኮኖሚያችን ይዳብራል። ለኢኮኖሚ ብቻ ብለን እኛ ወደብን አንጠይቅም። የኛ ሀብት ስለሆነ ለኛ ይገባናል። የራሳችን ሀብት ነው፣ መመለስ አለበት። የምንመለስበት መንገድ ግን ዘዴዎቹ የተለያዩ ናቸው። እንደ ተለያየ ፓርቲ ሁሉ የራሱ አቋም ይኖራል። ዓለም አቀፋዊ መረጃዎች አሉን፣ ማስረጃዎች አሉን። እነሱን በማቅረብ በዓለም አደባባይ በማቅረብ ወደባችን መመለስ አለበት፣ ተገቢም የራሳችን ነው ብለን እናምናለን። ኢትዮጵያ አሁን ካለችበት የኢኮኖሚ እድገት፣ አሁን ካለችበት የኑሮ ውድነት ጫና ኢኮኖሚ ጉዳይ ታሳቢ ባደረገ ያ ቀይ ባህር ያስፈልገናል። ለኢትዮጵያ ኢኮኖሚ እድገት በጣም መሰረታዊ ነገር ነው። ኖት ኦንሊ ለኢኮኖሚ እድገት፣ ለዲፕሎማሲ ትስስር እጅግ በጣም ትልቅ አዎንታዊ ፖዚቲቭ ኢምፓክት አለው። የኢትዮጵያ የባህር በር ጥያቄ የቅንጦት አይደለም። ለሚቀጥሉት ትውልዶች የተረጋጋች የበለጸገችና በራሷ የምትተማመን ሀገር የማስረከብ ኃላፊነት እንጂ። ታዲያ ለዚህ ደግሞ አሁን ላይ የተጀመረው እንቅስቃሴ ተጠናክሮ መቀጠል ይገባዋል። ኢዜማ በዚህ ላይ ቦልድ የሆነ አቋም ነው ያለው። እውነት ለመናገር አሁን መንግስት እየሄደበት ያለው ነገር ጥሩ ነው። ሰፖርት እናደርጋለን። በተቻለ አቅም ዲፕሎማሲያዊ የሆኑ መንገዶችን እየተጠቀመ ነው። ስለዚህ በዛ ሁኔታ ውስጥ ኢትዮጵያ የባህር በር የምታገኝበትን ነገር ተመሳሳይ ነው፣ እንደግፈዋለን ማለት ነው እና ምንም ለድርድር የሚቀርብም አይደለም፣ አቋማችንም ነው፣ ወደፊትም የሚቀጥል ጉዳይ ነው። የባህር በር ኢትዮጵያ ማግኘት አለባት። ከዛ ውጭ ደግሞ ይሄንን በተቻለ አቅም በሰላማዊ መንገድ ማስኬድ አለብን፣ አካባቢውን በማይረብሽ መልኩ። ግን
ይሄንን አልፎ ግን አይ ይሄ ጦርነት ቅስቀሳ ነው እንደዛ ነው እያሉ ግን ኢትዮጵያን ለመውጋት ኢትዮጵያን ብሔራዊ ጥቅም ለማሳጣት የሚሞክሩ አካላትን ግን we have to say no ይሄ ልክ አይደለም። ኢትዮጵያ ይሄ ነገር የህዝቦቿ ህልውና ጥቅም ጉዳይ ነው ብለን ቦልድሊ መቆም አለብን። የተፎካካሪ ፓርቲዎችም ተመሳሳይ ሀሳብ እንዳለን ነው መሰማኝ። የማይሰማው ካለ ግን ይሄ በደንብ ወደ መስመር መግባት አለበት። ኢትዮጵያ ህልሟ ባህር በር ማግኘት ብቻ አይደለም፣ የዘመናት የዜጎቿ ቁጭትና የፍትህ ጉዳይም ጭምር እንጂ። ታዲያ ይህ የባህር በር ማግኘት ለኢትዮጵያ የህልውናዋ መሰረት እንደሆነ ለአፍታም መዘንጋት የሌለበት ሀቅ ነው። በመጨረሻም ስፖርት። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት ቶተንሃም ከሊድስ ዩናይትድ የሚያደርጉት ጨዋታ ይጠበቃል። የሊጉ 36ኛ ሳምንት የመጨረሻ በሆነው ጨዋታ ምሽት 4 ሰዓት ቶተንሃም ከወራጅ ቀጠናው ስጋት ለመራቅ ከሊድስ ዩናይትድ ጋር ይጫወታሉ። ለወራጅ ቀጠናው የቀረበው ቶተንሃም በ37 ነጥብ 17ኛ ደረጃ ላይ ተቀምጧል። ትላንት ዌስትሃም በአርሰናል መሸነፉን ተከትሎ የዛሬውን ጨዋታ ካሸነፉ ከወራጅ ቀጠናው በ4 ነጥብ እንዲርቁም ያደርጋቸዋል። በአንጻሩ ሊድስ ዩናይትድ በ43 ነጥብ 16ኛ ደረጃ ላይ የሚገኝ ሲሆን የበለጠ ያለበትን ደረጃ ለማሻሻል የሚያደርገው ጨዋታ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።